መኝታ ላይ ችግር አለበት እንዲታከም በነግረውም ችላ ብሎታል። ወደ መኝታ ሲጠራኝ ደስተኛ አልሆንም። ብዙ ጊዜ እምቢ እለዋለሁ። እሱ ችግር ያለበት እምቢ ስለምለው ወንጀለኛ እሆናለሁኝ። ፍች ብጠይቅስ ሐራም ይሆንብኛል? በዚህ የተነሳ ብዙ ጊዜ እንጣላለን የሚል ጥያቄ ነው። በመሰረቱ ሴት ልጅ ባሏ ወደ አልጋ ሲጠራት ፈጥና መልስ መስጠት አለባት። የተጣደ ነገር ይዛ እንኳ ቢሆን ምድጃ ላይ እንኳ ብትሆን ባሏን ፈጥና ታስተናግድ ተብሏል። አቡ ሁረይራ በዘገቡት ሐዲስም ነብዩ አለይሂ ሰላቱ ወሰላም ባል ሚስቱን ወደ ፍራሹ ወደ አልጋው ጠርቶ እምቢ ካለች ተቆጥቶ ካደረ ባሏ መላእክቶች ይረግሟታል እስኪነጋ ድረስ፣ አላህ ይቆጣታል ተብሏል። ባል በፈለገው ጊዜ ሚስቱን ማግኘት አለበት። ሚስትም ባሏ በጠራት ጊዜ አቤት ማለት አለባት። ጉዳት እስካላስከተለባት ድረስ ወይም ከሸሪዓ ግዴታዎች እስካልተጋጨባት ድረስ። ጉዳት የሚያስከትልባት ከሆነ ከሸሪዓ ግዴታዎች ጋር የሚጋጭባት ከሆነ ሁለቱን አብራ ማስኬድ ካልቻለች ይሄኔ ከሸሪዓው ጋር የሚጋጭ ጥሪን በሚያቀርብበት ጊዜ አይ ማለት ትችላለች። ፈርድ ጾም ጾማ በቀኑ ክፍለ ጊዜ ጾሟን ቢያስፈርስ አይችልም። ሀይድ ላይ ሆና ለግብረ ስጋ ግንኙነት ከዛ በታች ላለ ጨዋታ ከሆነ ግዴታ ነው ለግብረ ስጋ ግንኙነት ጥሪ ቢያቀርብ አይቻልም። ህመም ካለባት ማስገደድ አይችልም እሷ የፈቀደችውን ያክል ካልሆነ በስተቀር። ወከዛሊክ ባልም የሚስቱን ስሜት መረዳትና ተፈጥሯዊ ፍላጎቷን ማሟላት ግዴታው ነው። ከትልልቅ ሚስት ባሏ ላይ ካሏት ሐቆች አንዱ የአልጋ ሐቅ ነው። ለዚህ ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ባል የሚስቱን የአልጋ ሐቅ ሊጠብቅ ይገባዋል። በተለመደው ልክ አስፈላጊ ነው በሚባለው ልክ ከትልልቅ ሐቆቿ መሃል አንዱ ይህ ነው። ምናልባትም ከምግብና ከመጠጥም በላይ ብላ ወደ ሐራም እንዳትሄድ፣ ሌላ ወንድ እንዳታይ ተፈጥሯዊ ፍላጎቷን ባል በሚችለው ያክል በተለመደው ማዕቁል በሆነው ልክ ባል የሚስቱን ሐቅ መጠበቅ አለበት። ይሄን እንዳያሟላ የሚከለክለው ነገር ካለ ችግሩን ማከም ማስወገድ የሱ ግዴታ ነው። ባል የሚስቱን የአልጋ ሐቅ መጠበቅ ልክ ምግብና መጠጥ እንደማቅረብ ግዴታው ነው። ይሄን ሐቅ እንዳይጠብቅ ሚስቱን ከሐራም እንድትርቅ ወደ ሌላ ወንድ እንዳታይ ሐራም እንዳታስብ ማድረግ በሚችልበት ልክ የባለቤቱን የአልጋ ሐቅ መጠበቅ ማይችልበት ምክንያት እሱ ጋር ካለ ይሄን ማስወገድም የሱ ሌላ ኃላፊነትና ግዴታ ነው። ስራ ከሌለው ስራ ፈጥሮ ቤተሰቡን መጦር አለበት፣ መፍትሄ መፍጠር አለበት እንደሚባለው ሁሉ የአልጋ ችግር ካለበትም የአልጋውን ችግር ማስወገድ